ይፈታሉ ነው ምንድነው የሆነ ነገር ሆኗል እናት ሄሎ ምንድን ያደረካቸው አንተ ምንድን ያደረካቸው የሉም በህይወት የሆነ ነገር ሆኗል በቃ እኔ ማለት ገንዘብ የምፈልግ ሰው ነኝ በቃ ከዚህ በላይ ምን ልንገር ማንኛውም ሰው በቃ እዚህ መጥቶ ተመልሶ በህይወት ከወጣ እኛ ስለምንያዝ እዚሁ ህይወቱን እንሰዋለን በቃ ዲያርቶ አርቲስት አለልኝ ወንድምን በቁጥጥር ስር አውለነዋል በቀጥታ አሳልፈን ከነ መረጃዎቻችን አሳልፈን እንሰጣለን ሁለታቸው ተያይዘው ግን መውጣት አይችሉም ለዛ ነው በድግምት እንደዚህ የምናደርጋቸው እኔ ብቻ ሳይሆን አሉ ከኔ ጋር አብረው ብዙ የሚሰሩ ልጆች አሉ እኔ ብቻዬን አይደለም የምሰራው አንተ እንደሰራህለት ነው የተናገረው ለነሱ እንግዲህ ጸልዩልን ሁላችሁም አብራችሁን ሆኑ እናንተ ግን አይዟችሁ እሺ አሁን በቀጥታ የምንሄደው እሱን ወደ ግዛን ከሄድን በኋላ እናንተን ወደ ጸበል ይዘን ሄደን እናንተ ላይ ክትትል እናደርጋለን እነዚህ ልጆች የሆነ ነገር ይሆናል ትንፋሻቸው ቆሟል ምንድነው ያዘው ምን አረኳቸው ምን አረገኛሉ አንተ ነገርኛ ያው ምንተው እነዚህ ልጆች ተጣብቀዋል እዚህ ከመጡ በኋላ ነው የተጣበቁት አረ ሲፈጠሩ እነሱ በተፈጥሮ ነው የተጣበቁት አይደለም አስፈራርታችሁ ነው አይደል ማንንም አላስፈራራንም አንተ ነህ እንደዚህ ያደረከን ማን እኔ አንተ እንደዚህ ታረግ ዝም በል በየትኛው አቅሜ ነው እንደዚህ ማድረግ አፍን ዝጋና ነውትን ተናገር ይኸውልህ ትሰማኛለህ በአንተ ዙሪያ ያሉ ሰዎችን በሙሉ በቁጥጥር ስር አውላቸዋለሁ ማንም ሰው ከኔ አይተርፍም እነዚህ ልጆች እውነቱን ተናግረዋል ስለዚህ ከዚህ ህይወት እንዲወጡ ፈልጋለሁ በብርሃን ፍጥረት እነዚህ ልጆች ደህና እንዲሆኑ ካላደረክ ላረግ የምችለውን ነገር አታስብ አሁን ምን እንደተፈጠረ ንገረኝ በዙሪያ ምን እንደምታደርግ እያንዳንዷን ምን ልንገርህ አንዴ ንገረኝ አንዴ አፍን ዝጋ የምትለኝ እኔ ግራ ገባኝ እኮ አፍንማ ነው ይዘጋላለሁ እሺ እነዚህ ልጆች ላይ ስታርግ የነበረውን እያንዳንዷን ነገር አስረዳኝ ምንም አላረኩም ምን አሉ እነሱን ጠይቃቸዋል ብንባባ አይሻልም እውነቱን ብትናገር አይሻልም ይኸውልህ አንተ በጣም ኃይለኛ ነኝ ብለህ ታስብ ይሆናል ነኝ እኔ ካንተ የበለጠ ኃይለኛ ከሆንክ ታዲያ እንትበላ የምታደርገው ነገር አድርግ ልለያቸው አይሻልም ድግምት ምናምን ትሌለ እንዴ እኔ እኮ ደጋሚ አይደለሁ ይኸውልህ ይሄ ሚስጥር ማንም አያወጣብህም ስለዚህ እነዚህ ልጆች ደህና አድርጋቸው አይሻልም ኃይለኛ ሆን ካንተ አድርጋቸው እኔ አልችልም ማለት ሚስጥሮች በሙሉ እንዲጋለጡ ትፈልጋለህ ቪዲዮ ላይ ያለው ነገር በሙሉ ፖስት እንዲደረግ ትፈልጋለህ የትኛው ቪዲዮ ምን እስካሁን እየቀረጽከኝ ነበር ማለት ነው በደም ይሄኛው ቪዲዮ ብቻ አይደለም እዚህ ጋር ከስርቻ አውጥተህ እዚህ ጋር አስቀምጠህ ቀበቶን ስትፈታ በድግምት ስታጓራ የነበረውም በእጅ ላይ አለ ስለዚህ አሁን ንገረኝና ሁሉንም እንጨርስ ፍታቸው እነዚህ ልጆች ፍታቸው በቃ እሺ ከኔ ምንድነው የምትፈልገው ቆይ እኔ ምን ላድርግልህ በቃ ቅድም ፈተህ እንደነበረው ፍታቸው በቃ ፈተን ነበር አሉ ፍታቸው በቃ ምንም አይከስም እኔም ከዚህ በኋላ የነሱ ህይወት ነው እንጂ የሚያሳስበኝ ካንተ እርቃለሁ እነሱ እንትን ካሉ እኔን ትተወኛለህ እተወሃለሁ ቪዲዮውን ታጠፋለህ አጠፋለሁ እሺ ምንድነው ታግሰኛ ምን ይሆናል አሁን ይፈታሉ እኮ እንዲፈቱ ነው ፈልግ እኮ እየጸለዩ ነው ዝም በላይ በቃ ሆነ ዝም በላይ ምን ይሆናል ዋጋውን ነው ታገስ ይፈታሉ ነው ጠብቀኝ
ኢየሱስ ስም ወደቁ። ምንድነው? እናት የሆነ ነገር ሆኗል። እናት ሄሎ፣ ኧረ የተላቀቀ አይደለም ጭራሽ አልተለቀቁም። ኧረ ምንም የሆነ ነገር የለም። ምንድን ያደረካቸው አንተ? ምንድን ያደረካቸው? አንተ? እናት የሉም በህይወት። የሆነ ነገር ሆኗል። እነዚህ ልጆች የሆነ ነገር ይሆናል። ምንም ድምጻቸው የለም። ትንፋሻቸው ቆሟል። ምንድነው? አንድ ካሜራውን አጥፋልኝ። እንግዲህ ውድ ተመልካቾቻችን ህይወትና አብራት የነበረችዋ ልጅ እንግዲህ አሁን በእሳት ነቅተዋል። እንግዲህ ከካሜራ ጀርባ ረፍት እንዲያደርጉ አድርገናል። ይሄ ሁሉ ነገር እየደረሰባቸው ያለበት ምክንያት እንግዲህ ሰውዬ ነው። እሱን ደግሞ እኛ ዋጋውን እንሰጠዋለን። ምክንያቱም ከእሱ ጋር አብረው የሚተባበሩ ሰዎችንም ለመያዝ ጥረት እያደረግን ነው። አሁን በይሳል እስከ መጨረሻው አብራችሁን ቆዩ። እሺ አሸናፊ ነበር አይደል? ስሜን አልኩኝ። አሸናፊ አትሆንም። ይኸውልህ አሁን ሁሉንም ነገር እንድትነግረኝ እፈልጋለሁ። ስላንተ ማስረጃዎች አሉ። ስለዚህ አሁን ከኔ ጋር መደራደርና ከኔ ጋር እውነቱን መናገር፣ እነዚህ ልጆች ደህና እንዲሆኑ ማድረግ ነው። ፍታቸው ብዬ ግን ጭራሽ ራሳቸው እንዲስቱ አድርጋል። ይህ ሁሉ የምታገሰው ለልጆቹ ብዬ ለአንተ ብዬ አይደለም። ወንድም በእኔ ቁጥጥር ስር ነው። የምታወራ ከሆነ ተናገር። ስለአንተ ማንነት ማወቅ ፈልጋለሁ። ይሄ ጥንቁልና እኔ አላምንም። እኔ ጠንቋይ እኮ አይደለሁም እኮ ወንድሜ። ምንድን ነው ታዲያ? ግንበኛ ነው? አዎ፣ ምን የተገኘውን ስራ እየሰራሁ ምን አይደለም። ለዛ ነው በስምህ 7 ቤት ያለው ከተማ ውስጥ። ኧረ እኔ 7 ቤት የለኝም እንዴ፣ አንድ ቤት ብቻ፣ ይሄ ብቻ ነው ያለኝ። ይኸውልህ እኔ እኮ አንተን ስከታተል ነበር፣ ሁሉንም ነገር አውቃለሁ። ምን ይሰራልሃል እኔን መከታተሉ? ስለዚህ 7 ቤት አለ ማለት 7 ቤት አለ ማለት። የለኝም 7 ቤት አለ፣ በደንብ ነው ያለ። የለኝም 7 ቤት። እንግዲህ ካልክ ምን ይደረጋል? ለማሳየት እገደል። የክሩ አባላት አንተን ፎቶ አንስተዋል። እዚህ ቤት ውስጥ ገባ ነበር። ተመልከተው። ይሄ የአባት ቤት ነው? የማን ቤት ነው? አይ አይደለም። እሺ እነዚህ ሴቶች ምንድን ናቸው እንዴ? እነዚህማ እነዚሁ አሁን የምታየው የጓደኞቼ ቤት ነው። በፊት አብረን ትምህርት ስንማር ምናምን ስንል እነሱ ጋር ምናምን እንሄዳለን። እነሱ ምን ጋር ይመጣሉ፣ እኔም እነሱ ጋር እሄዳለሁ እንጂ 7 ቤት እንዴት ነው አንተ ሊኖረኝ የሚችለው ስታስብ? ለፖሊስ ታስረዳዋለህ። ሴቶችን ከክፍለ ሀገር እንለውጣለን ብላችሁ እኔ አላመጣሁም። አለልኝ ነው የሚያመጣው። አለልኝ ነው የሚያመጣው። አይ ማንም አይደለም፣ ራሳቸው ነው። አንዳንዴ ራሳቸው ነው የሚመጡት። ምን በምን አውቀ? ለምን እንዳይመጡት እናንተ እንዴ? እኛ ጋር እኮ አይደለም እዚህ ከተማ የሚመጡት እንትን ሊሉ ነው አይደል? ስራ ሊፈልጉ ነው። እናንተ ጋር ነው የሚመጡት ፌመስ ለመሆን። እኛ ጋር አይደለም፣ ራሳቸውን ለመለወጥ። የጠኒ መች ፌመስ ነው? ፌመስ እኮ አይደለም። ራሳቸውን ለመለወጥ ይመጣሉ። እናንተ እዚህ ሌላ ነገር ታደርጋላችሁ እኮ። ሲመጡም ራሳቸው ሊለውጡ ነው የሚመጡት፣ ግን እኛ ጋር ሳይሆን የሚመጡት እዚሁ ሊሰሩ ነው የሚመጡት ከተማ። ለኔ አትጣፈኝ። እኔ እንዳንተ አይነት ሰው አይሸውደኝም። እኔ እኮ እየሸወድኩ አይደለም፣ እየነገርኩህ እኮ ነው። እውነታውን እየነገርኩህ ነው አይደል? እሺ እነዚህ ልጆች ያንተ እህቶች እንዳልሆኑ ነግረውኛል። አንተ ግን እህቶች ናቸው ብለሃል። እነሱ ግን ያንተ እህት አይደሉም። አይ እኔ እነሱን ሚስጥር ትንሽ ልጠብቅ ብዬ ነው እንጂ ማለት የምን ሚስጥር ነው የምትጠብቀው? እነሱ እዚህ አሁን ሌላ ሴት አላየህም፣ ሁለቶችን ብቻ ነው እዚህ ቤት ያየሃል። እነሱ መንፈስ አንዳንዴ ወደ መንፈስ ስለሚቀየሩ ውጭ ከወጡ ሰው ይጎዳሉ ሲባል በመሀል በቃ እንደዛ ከሚሆኑ ብዬ ለህዝቡ ማዝኝ ጭምር ነው እዚህ ያስገቧቸውና የሰፈር ሰው እዚህ እንትን ይበሉ ይቆዩ ምናምን አለ። ለህዝብ አዘን ካንተ እንደ ፈጣሪ ይስተንደ አንተም ብሎ አዘን እህቶች ናቸው። እህቶች ናቸው። አዎ ያው እንደ እህቶቼ ነው የማያቸው። ማለት ቀባዠርክ። መጀመሪያ እህቶቼ ናቸው አልክ፣ አሁን ደግሞ እንደ እህቶቼ እኮ። ታዲያ ግዴታ ደግሞ ሌላ እነሱን ለመደበቅ ለመደብቃቸው አንተ ማለት እንዴት ነው የምታውቃቸው? በቃ ስለሚቀያየሩ። አንደኛም ደግሞ የአንደኛዋ ወንድም የህይወት ወንድም ከኔ ጋር ጓደኛ ነውና እኛ ጋር እነማዘርን በቃ ስሙ ምን ይሰራልሃል እንዴ? እውነታውን አለ። እውነት ከሆነ ስሙን አትነግረኝም? ስሙን መናገር አልፈልግም። እሱ የትኛውን ቦታ ሲንቀሳቀስ ለጥሩ ነገር ሲያደርግ ስሙ እንዲነሳ አይፈልግም። በጣም አሪፍ። ግን ህይወት ወንድም የላት? ህይወት ወንድም የላት? ምን አንተ ነህ እንዲያዋለድካቸው? አይ ወንድም የላት። ወንድም ካንተ ያወራው በቃ እሺ፣ ወንድም ከሌላት እኛ ጋር እዚህ በቃ ሰው ሊጎዱ ነው እዚህ መጡ። በቃቸው
ከዚህ በላይ የምትፈልገው እውነቱን አይደል ነገር እኮ ነው የምልህ። ቻው ምንድነው? ቻው እኮ ውሸት ነው። አየህ እውነተኛው እኮ ነው የምትነግረኝ ነገር ማረጋገጥ ይኖርብሃል። ማረጋገጥ ላይ ደግሞ ቻው አይሰራም፣ ማብራራት ነው። እሺ ወንድሟ ከሆነ ስሙን መናገር ነው፣ ቀላል ነው። ከነሱ ጋር ስላወራው እኔ ስለ ቤተሰቦቻቸው በደንብ አውቃለሁ። መረጃ ላይ እነሱ በጣም ብዙ ችግር አለባቸው። እኔም እኮ እዚህ ቤት እኮ አንዳንዴ ነው የምመጣው እንጂ እዚህ አልኖርም። አዎ እዚህ አልኖርም። እዚህ ስለማልኖር እነሱ እዚህ ይቀመጡ። ብዙ ቤት ስላለ አይደለ? ምን ብዙ ቤት ነው? ጓደኛዬ ጋር ነው የምኖረው። ካወቅህ ይሄንን ታውቃለህ። ማን ነው ጓደኛ? ሰው ስም ነው ሰው። አዎ እሺ ጓደኛ ይኖር፣ ግን እዚህ ቤት ውስጥ ብቻቸውን እነሱ የሚበላ የለም የሚጠጣ የለም። እናመጣላቸዋለን። አንደኛ እዚህ ቤት ብቻቸው ከዚህ በኋላ ነው የምታመጡላቸው። ከሞቱ በኋላ ለምን ይሞታሉ? እየመጡ እየበሉ አይደል እንዴ? አታዩም እንዴ? የሚበላ ሰው እና የማይበላ ሰው እንዴት ነው እንደዚህ በስነ ስርዓት እንጥሎ ለብሰው ነው ልብስ ይመጣላቸዋል፣ ምግብም ይመጣላቸዋል። ልብስማ አንተ ነህ እኮ የምትቀይርላቸው አይደል? እንዳይደብርም ትንሽ አእምሮ የለህም? ለምንድን ነው የምቀይርላቸው? ልብስ አንተ የምትቀይረው ጭንቅላት እኔ አይደለሁም የምቀይረው። ምን ማለት ነው? አንተ የተማርከው ንገረኛ። እንደዛ ከሆነ አጭር ቀሚስ እንደምትቀይርላቸው ፎቶ እያነሳ ቪዲዮ እየቀረጽካቸው እንደነበረ መረጃ ከነሱ ሰምቻለሁ። እኔ ሲጀምር ስልክ የለኝም። እኔ ስልክ እንትን ነው በተን ያለኝ። ስትገባ እኮ ፈትሻው። ይሄው ይህች ናት ያለች። ምን ወንጀል የምትሰራው በእሷ ነው ማለት ነው። እስኪ እናያት። አንጣት እስኪ አንተ ስልኩን አንተ አንተው ለቀው። እሺ እንዳሰብረው ስልኩን ያዘው። ስልኩን እያንዳንዷን ነገር አጣሩልኝ። ውስጥ ያለውን ስልክ ሳይቀር እያንዳንዷን ነገር አጣሩልኝ። እየደወላችሁ ማድረግ ያለባችሁ እናንተ ታውቃላችሁ። ለእናንተ አልነግራችሁ። እኔ በየትኛው ስልክ ነው የምቀይርበት? በዚህ አሁን ይቀረጻል፣ በዚህ ይቀረጻል። እየቀረጽክ ስትለኝ ያው አንዳንዴ እኮ ችግር ያለበት ሰው እኮ ለእኔ ምስኪን ነኝ፣ ምንም የለኝም። ይኸውልህ ከእጅ ወደ አፍ ነው። ይኸውልህ እንደ ሌሎች ትልልቅ ስልክ እንኳን አላስኩም። እኔ ተች አላስኩም አይደል? ስለዚህ እኔ በየትኛው ነው ወንጀል የምሰራ? እኔ በቃ ሰርቼ ማድር ነው የምፈልገው። ምንድን ነው የምትሰራው? ቆይ የኔ ስራ አንተ ምን ይሰራላል? የኔ ማንነት አንተ ለአንተ ምን ይሰራላል? አሁን ማታወራው እየነገርኩህ እኮ ነው። አንተ ለእኔ የአንተን ታሪክ ነው ያወቅሁ አላወቅሁ ምን ይሰራልኛል? የአንተ ታሪክ ያንተ ነው፣ የኔ ታሪክ ትማርበታለህ። የአንተ ታሪክ ለሰው ያስፈልጋል። አንዳንዴ ደግሞ ሊጎዳህም ይችላል። ስለዚህ የሚጎዳ ታሪክ አለ? አይደለም። የኔ ማንሳት የማልፈልገው ብዙ ህመም ያለው ነገር ስላለ ማውራት አልፈልግም። ህመምህ እኮ ነው ሰዎች የሚያስተምረው። ህመምህ ናቸው። ይሄ የኛ ህዝብ አይማርም። መማር ስለማይፈልግ አልናገርም። መማር ለሚፈልግ ሰው ነው የምናገረው። እኔ እማራለሁ። እንግዲህ መማር ከፈለግ በቃ ህይወት ታስተምርህ፣ የራስህ ህይወት። የመጣህበት ታሪክ የራስህ ታሪክ ያስተምርህ እንጂ እኔ ታሪክ አይደለም አንተ ሊያስተምርህ የሚችለው። በጣም ስለታገስኩ እኔ ነኝ እኮ የታገስኩ። እንደው ማንንም ሰው ታግሼ አላውቅምና እኔም ራሱ እንዳንተ ታግሼ አላውቅም። ማንነትህን ሳላውቅ እያወራሁ አብሬ ቁጭ እያልኩ እንደዚህ መልስ እየሰጠው ለእኔ ክብር ከሌለ ህግ ያለበት ሀገር ስለሆነ ያለ ነው። አሁን በቀጥታ ወደ ፖሊሶች ካሜራ ጀርባ ናቸው። ስለዚህ ወደ ፖሊሶች እንሄዳለን። አንተ ላይ የቪዲዮ ማስረጃ አለኝ። ቆይ አይደለም እኔ አሁን ህግ ፊት አቀረብከኝ አላቀረብከኝ ህግ አጣርቶ ነፃ ያወጣል። እኔ ግን መረጃዬን ለህግ አካል። እሺ ቆይ ህግ ፊት ከመቅረባችን በፊት ከኔ የምትፈልገውን ነገር የምንግባባ ከሆነ እነግርሃለሁ። ግን እየተግባባን አይደለም። አንተ የምትጠይቀኝ ሌላ ነው፣ እኔ የምነግርህ ሌላ ነው። ስለዚህ ለህግ ደግሞ ሌላም ሆነ ራሱንም ሆነ እሺ ልለምንህ። እሺ ቆይ ህግ ፊት አትወሰደኝ። መጀመሪያ እኮ ህግ ፊት ዝም ብሎ ሰው አይቀርብም እኮ። ልለምን ያልኩህ እኮ በጸባይ ነው እንጂ ወንጀል ኖሮብኝ አይደለም። የተጫንኩ ነው አይደል? ነፃ ሰው አይደል? የተጫንኩ ነው አይደል? ህግ ደግሞ አይጫንም እኮ። ስለዚህ ከኔ የምትፈልገውን ነገር ልንገርህ። ቁጭ በልና እሺ፣ ምንድን ነው የምትፈልገው? ወደ ህግ እንሄዳለን። እሺ ቁጭ በልና እሺ፣ ልንገርህ፣ የምትፈልገውን ነገር ልንገርህ። ትናገራለህ? አልናገርም ብትል ግን ይኸውልህ ዋጋን ነው የምሰጥህ። እሺ ምንድን ነው የምትፈልገው? እሺ ጠይቀኝ። እነዚህ ሴቶች ያመጣቸው ህይወታችሁን እንለውጣለን ብለን ያመጣቸው። ከዛ ደግሞ ከነሱ 440 ሺህ ብር ወስደሃል። ከሌሎችም ሴቶች እንግዲህ ወስደሃል። እኛ ግን ባረጋገጥነው መሰረት ከቃላቸው እኔን አሁን ስታይ ምን ያክል ገንዘብ መወስድ ይመስላሉ ስታይ? ገንዘብ የሚወስድ ሰው ይታወቃል እንዴ? ገንዘብ የሚወስድ ሰው ይታወቃል? አለባበሳቸው አይናገርም። ገንዘብ ያለው ሰው ዝንጥ ነው የሚለው። ገንዘብ ያለው ሰው አይዘንጥም። እሺ አንዳንድ ማስረጃዎች ስልኩ ላይ ሊንጋ። እሺ ምን አገኛችሁ? ከወንድሙ ጋር የተጻጻፋቸውን ቴክስቶችና ካታለሊንግ ጋር ነው? አዎ አስፈላጊውን መረጃ ይዘናል። እንደገና ከልጆቹንም ራቁታቸውን ቪዲዮ የቀረጸበት ሚሞሪ እዚህ ስልክ ላይ ነው ያለው።
ለምን ይቺ ስልክ አትገመትም ተብሎ ስለሚያስብ። እሺ ተነሳና ተናገር እውነቱን። እሺ ራቁታቸውን ፎቶ ያነሳሉ ምንድን ቪዲዮ ያነሳሉ ምንድን? በቃ እውነቱን ማወቅ ከፈለክ እነግርሃለሁ። እውነቱን ነው ማወቅ የምፈልገው እኮ። የትኛውን እውነት ነው ማወቅ? ሁሉንም እውነት። ስለአንተ ማንነት። ስለኔ ማንነት? አዎ በቃ እኔ ማለት ገንዘብ የምፈልግ ሰው ነኝ። በቃ ከዚህ በላይ ምን ልንገርህ? ገንዘብ ትፈልጋለህ ማለት ነው። በመጨረሻ እውነቱን ተናገር። እሺ ተናገር ተናገር እኮ። ምኑ ልንገርህ? ስለማን ነው የምነግርህ? ስለ እነዚህ ልጆች እያንዳንዷን ነገር ትናገራለህ። አንድ ያስገቡልኝ እስኪ። ስለ ልጆቹ አይናቸው እያየ ሁሉንም ነገር ስታደርግ የነበረውን ነገር ትናገራለህ። ይሄ ሁሉ ያበቃል። እሺ አትፍሩ። ይሄ ሁሉ ያበቃል። ይሄ ሁሉ ያበቃል። እሺ አሁን ሌላ ነገር አልፈልግም። ሁሉንም ነገር እንድትናገር እፈልጋለሁ። እነዚህ ልጆች ላይ ስታደርግ የነበረው ስላንተ ማንነት እስከዛሬ ድረስ ስላደረግከው ነገር፣ በእነዚህ ልጆች ላይ ስላደረስከው ነገር፣ ሁሉንም ነገር እያንዳንዷን ነገር ባሉበት እንድትናገር እፈልጋለሁ። ያለዛ ግን እውነት ለፖሊስ ነው አሳልፈ የምሰጠው። ኧረ እባክህ ለፖሊስ አሳልፈ እንዳትሰጠኝ። ምን አጥፍቼ ነው ለፖሊስ አሳልፈ የምትሰጠኝ? እንዳልሰጥ ከፈለግ እነዚህ ልጆች ላይ ስታደርግ የነበረውን እያንዳንዷን ነገር ተናገር። እነሱ እዚሁ ስላሉ ለማዋሸት እንዳትሞክር። ልንግባባ የምንችለው በዚህ መንገድ። በቃ ከነሱ እኔ ገንዘብ ተቀብያለሁ። አዎ፣ ግን ስቀበል የለፈውበትን ያክል ነው የተቀበልኩት። ያለፈውበትን አልተቀበልኩም። ምንድነው የለፋበት? በቃ ብዙ ስራ አሰራን ምናምን አሉኝ። እኛ ብዙ ስራ ምን አይነት ስራ? ስራ ነው የሚሰራ ስራ ማንኛውንም ስራ እንዴ እነሱ ገንዘብ ይዘው ሲመጣ ፊልም ሰራ አደርጋቸዋለሁ፣ ታዋቂ ሰው አደርጋቸዋለሁ ባረሌ ብጣ ነው እንደዛ ብለው ነው እንጂ ምንም ስራ ማቆ ሀገራችንም አለ። ፊልም አደርጋቸዋለሁ ብለህ የወንድምህን አቶ አለልኝ አርቲስት አለልኝ ስም ፎቶ ለጥፈ ገንዘብ አስልከህ ከሷ 400 ሺህ ብር ከሷ 40 ሺህ ብር በድምሩ 440 ሺህ ብር ወስደሃል። አካውንት ላይ ታልኳል። ስለዚህ እሱንም ነገር እንድታምን ፈልጋለሁ። እኔ ፊት የምቀባዥር ከሆነ አሁንም አንድ ድል ነው የምሰጥህ። እነሱ እዚህ ስላሉ ማዋሸት አትችልም። በቃ ሁሉ ነገር ተናገር። ካልተናገርክ ደግሞ እኔ የማደርገውን አውቃለሁ። ምክንያቱም አለልኝም እኔ ጋር ስላለ። እኔ ታዋቂ እንዲሆኑ አይደለም ያመጧቸው። እሺ ራሳቸውን የመጡት ራሳቸው ጠየቁን። በቻልነው አቅም እናደርጋለን አለ። አላስገደርናቸውም። ገንዘብ ሲከፍሉን ግዴታ አለናቸው። ሰጡን። እስከሰጡን ደግሞ የለፋበት ነው ተቀበልኩኝ። ምንድን ነው የለፋበት? በጣም ይዋሻል። ከዛ ስንመጣ እኔ የነበርኩበት አካባቢ የሆነች ከሱ ጋር ሲያወራ ነበር። ከዛም እኔና እሱ አውርተናል ያኔ እና ባወራንበት ሰዓት እኔ የምትፈልጉትን እያንዳንዱን ነገር ሁሉም ነገር አመቻችቼ በምንፈልጉት መጠን ሰክሰስ እንድትሆኑ አደርጋለሁ። ከዛ እዚህም ከመጣም በኋላ መንገድ ላይ እያለን መንገድ ላይ እየመጣንም እሱን አውርቼዋለሁ አይደለ? አላወራንም እኔ እናንተ። ከዛ አዲስ አበባ ከመጣሁ በኋላ የተቀበለኝ እሱ ነው። ከዛ ልክ ወደ አዲስ አበባ ልንገባ ትንሽ ኪሎ ሜትሮች ምናምን ሲቀሩ ከወንድሙ ጋር ቪዲዮ ኮል አውርቻለሁ አይደለ? አውፎራ ምን ይዘጋሃል? ከወንድሙ ጋር ቪዲዮ ኮል አውርቻለሁ። በቃ እኔ ልክ እዚህ ስመጣ ነው ሁሉም ነገር እንዳልነበረው ነው። እኔ ገንዘቤን አይመልሱልኝ። በቃ እንደዚህ ሆነኝን እንደዚህ ያደረገኝን ምክንያት ይህንን ነገር ፈቱልኝ። ወደ ሀገር የሚሄድ ብቻ ነው የምፈልገው። በቃ እኔም እሷ እንዳለችው ነው አለቀንና በቃ ወደ ሀገራችን እንመለስ፣ ወደ ቤተሰቦቻችን እንመለስ። ምንም ጥቅም የለውም እኛን ማሰር። እኔ አሁን ከአንተ የምፈልገው ነው እነዚህ ልጆች ያጣበክበትን ምክንያት እንድትነግረኝ እፈልጋለሁ። እንደዛ ደግሞ ሁለቱን ነፃ ካላወጣቸው በስተቀር እኔ አንተ ነፃ ላውጣ አልችልም። ምክንያቱም እየዋሸ ነው አሁን ድረስ። ትዕግስቴ ደግሞ ገደብ አለው። የምታገሰው ለእነዚህ ልጆች ነው። እነዚህ ልጆች ቤተሰቦች አላቸው። እሷም እናት አላት። ሁለቱም አባትና እናት አላቸው። የሚጠብቃቸው ቤተሰቦች አሉ። ህይወታችንን ለውጣለን ብለው ነው ለአንተ ገንዘብ ይላኩት። ስለዚህ እነዚህ ልጆች ቤተሰቦቻቸው ጋር መሄድ ስላለባቸው
ስለነዚህ ልጆች ነው እየጠየቅኩ ያለሁት። በጣም ዋሽቷል። እኛ ምንም ሳንላቸው ነው ገንዘብ ያስገቡት። አንተ ለህሊና እንኳን አትዋሽም። ምን አይነት ሰው ነህ? አቻክሉ አሁን ገንዘብ ካላስገባችሁ በቃ ቦታ የለንም አልጋ ምናምን ይያዝባችኋል። አሁን ገንዘቡን ማታስገቡልኝ ከሆነ በቃ ብዙ ቦታዎች ምናምን ስላሉ እነዚያ ቦታዎች ከተያዙ እና ደግሞ እንደ አማተር ነው ምናምን አድርገን እናሰራለን ምናምን ብለው አዋክሞ ነው ገንዘቡን ራሱ ከቤተሰቦች ቤተሰቦች ራሱ ጎሮሯቸውን አንቄ የተቀበሉት አይደለም። ለምን ተዋሻለህ? ዋሸት ምን ያስፈልጋል? እኔ እኮ ገንዘቡን መልሳለሁ። እንደዚህ ያረከኝ ነገር ፍታኝና ወደ ሀገሬ እንሂድ ነው ብለው በቃ ገንዘቡን አንፈልግም እኛ ውሰደው፣ ገንዘቡን ግን ፍታን በቃ። እኛ ይሰማል አይደለም? እነዚህ ልጆች ወደ ቤተሰቦቻቸው መሄድ ይፈልጋሉ። በዛ ላይ ምንም አይነት ስራ ለማሰራት እኮ 400 ሺህ ብር መቀበል አይጠበቅብህም። እነዚህ ልጆች እኮ በጣም አሳምናቸው ብዙ ነገር ብለሃቸው ነው እዚህ ያመጣቸው። ከመጣቸው በኋላ አንድ ክፍል ውስጥ ጨለማ ውስጥ እንዳስቀመጥካቸው ነግረውናል። ለምን እንደዚህ ሆነ? ምን ነበር ከነሱ የምትፈልገው? ሁሉም ነገር ማትናገር ከሆነ ህግ ሁሉንም ነገር ይፈታዋል። እነሱ ምስክር ናቸው። ያየ ነው የሆኑትን ነገር የተናገሩ። ይህንን ቀጥታ የቀዳሁትን እያንዳንዷን ነገር ለህግ መስጠት እንዲጠበቅብኝ። አትስት በቃ እኔ እነግርሃለሁ ሁሉንም ነገር። ተናገር። የምትፈልገውን ብቻ አንድ ባንድ ጠይቀኝ፣ እኔ እመልስልሃለሁ በቃ። እሺ ይሄ ድግምት ምናምን ያልከውን ነገር ከየት ነው የተማርከው? እኔ በቃ ማለት ብዙ ስራዎችን ሞክሬ ነበረ፣ ግን በምሰራው ስራ ምንም በቃ ማለት ሁሉም ነገር በሰው ነው። በቃ ምንም ስራ መስራት አልቻልም። የምበላው መጠጣው ሁሉ አጣው። ከዛ ግራ ሲገባኝ ይህንን ነገር በትምህርት መውሰድ ይቻላል ሲባል በትምህርት ወሰድኩኝ። ምን ነገር? የድግምት መስጠቱ። እሺ ከዛ እሱን ተማርኩኝ። ከዛ በቃ በሱ መስራት ጀመርኩኝ። ይሄን ነው የምትፈልግ? በቃ አሁን በእሱን እየሰራው። የት ነው የተማርከው? ማን ያስተማረ? ያስተማሪ ሰው የሚሰራላል። እሱ አንድ ሰው ብቻ አይደለም፣ በጣም ብዙ ቦታ ነው የተማርኩት። አስተማሪውን ነው ፈልገው። አስተማሪ እኮ ከሌለ ተማሪ አይኖርም። ይህ ሁሉ በደል አይኖርም። የለም በህይወት የለም፣ ቆይቷል ከሞተ። እንዳለና እንደሌለ እኔ አጣራለሁ። አንተ ሞተ ስላልከኝ አርፌ አልቀመጥም። እሺ ከዛስ ምን ተፈጠረ? ከተማርኩ በኋላ ምን አደረግ? ከተማርኩ በኋላ ከዛ ወንድሜን ቁጭ እያማከርኩት። እሺ ሳማክረው በቃ እኔ ታዋቂ ነኝ እንደዚህ ስራ እንስራ ምናምን ስለው ሲለኝ ምን ብዬ በቃ ጠየኩት። ሙሉ ነገሩን ስጠይቀው በቃ በእኔ ስም የኔ ስም ፎቶ እየፖስትን በእኔ ስም እንትን እያልን እያመጣን በቃ ወንድም ይሁን ሴት ይሁን በድግምት እንዳይንቀሳቀስ እያደረግን ከፈለገ ደግሞ መግደልም እንችላለን። ከዛ እንደዛ እያደረግን ገንዘብ እንስራ ምናምን አለኝ። እሺ አልኩት። እሱም ስራ ቀዝቅዞበት ነበር። በዛ ተስማምተን መስራት ጀመርን። በቃ ሴቶቹን የምታመጣቸው ለምንድን ነው? ለስራ። ምን አይነት ስራ? ታዋቂ አርቲስት እንዲሆን ነው የምናመጣቸው። ታውቃላችሁ? የሆኑ አሉ የሆኑ አሉ ማለት ሌሎቹስ? ወንድምህ ጋር ተነጋግራለሁ። ሴቶቹን ትፈምሻለች በሚል ሰበብ ታመጧቸውና ገንዘባቸውን ወስዳችሁ እንደምትገብሯቸውም ሰምቻለሁ። ይኸውልህ ተናገር። ብትናገር ነው የሚበጅት። አዎ በቃ እኔ ከዚህ በላይ መደበቅም አልፈልግም። እኔ እንድታሰርም አልፈልግም። ከግፊት እንድታቀርበኝም አልፈልግም። ስለዚህ አዎ እነሱን እናመጣለን። ማንኛውም ሰው በቃ እዚህ መጥቶ ተመልሶ በህይወት ከወጣ እኛ ስለምንያዝ እዚሁ ህይወቱን እንሰዋለን። በቃ አሁን እነሱንም ያስተሳሰርናቸው አንዷ እንኳን ወጥታ የሆነ ነገር ብትናገር ታስይዘናለች በሚል ሁለታቸው ተያይዘው ግን መውጣት አይችሉም። ለዛ ነው በድግምት እንደዚህ የምናደርጋቸው። እና ደግሞ ከእሱ ጋርም ደግሞ በጣም ብዙ ሰው እንዲቀርበው ድግምትም አድርገናል። ማንም ሰው እንዲያወራው ማለት ነው። ማንም ለወንድምህ ድግምት የሰራለት አንተ ነው? እኔ ብቻ ሳይሆን አሉ ከኔ ጋር አብረው ብዙ የሚሰሩ ልጆች አሉ። እኔ ብቻዬን አይደለም የምሰራው። አንተ እንደሰራለት ነው የተናገረው እኮ እኔ ነኝ የምሰራ። ከኔ ጋር አብረው እሱ የማያውቃቸው እኔ በውስጥ ደግሞ የማወራቸው ሰዎች አሉ። እንደዚህ ሲከብደኝ የማወራቸው ሰዎች አሉ። ቪዲዮ ያነሳበት ምክንያት ምንድን ነው? ከዚህ ቢወጡም ማስፈራሪያ ነበረ። ግን ቢወጡም አስፈራሯቸው አላስፈራራቸውም አይወጡም ከዚህ ቤት ብዬ ነበር። እነሱ በቃ እዚሁ ነበረ የሚሞቱም እዚሁ ነበር። እንደዛ ነበር ያሰብኩት። ግን ስለዚህ ከዚህ ከወጡ ድንገት አስፈራርተህ
ወደ ህግ እንዳይሄዱ አንተ ላይ ሀሳብ ገብተዋል አይደል? በቃ እኛን አሁን ድንገት እንኳን ማምለጥ ችለን እድሉን አግኝተን ብናመጥ በዛ ቪዲዮ ሊያስፈራራን ነበር ሀሳቡ። ከዛ ተጨማሪ ገንዘብ ሊጠይቀን ይችላል። ምን አይነት ሰው ነህ ግን አንተ? ይኸውልህ አሁን እንደዚህ አይነት ነገሮች ስታደርግ የነበረው እርግጠኛ ነኝ እንዳልከው ከጀርባ ሰዎች አሉ። እነማን ናቸው እነሱ ሰዎች? ምን ይሰሩልሃል እነሱ? ማትናገር ከሆነ እኔ ምንም አንተ አትሰራልኝም፣ ለህግ ነው አሳልፈህ የምሰጥህ። እና እነዚህ ሰዎች ደግሞ ደህና የሚሆኑበትን መንገድ እንድትፈልግ እፈልጋለሁ። እነዚህ ልጆች ደህና የምታደርግበት መንገድ እና ወደ ቤተሰቦቻቸው እንዲሄዱ ማታደርግ ከሆነ በፍጹም ነው ማልፋታ። በፍጹም እኮ እነሱ ችግር የለውም ይላቀቃሉ። ግን ከኔ ጋር አብረው ይሰሩ የነበሩት አሁን እንደውም ከኔ ጋር ተጣልተናል፣ በቃ መስራት አንፈልግም ምናምን ብለው ተጣልተናል። እኔ እፈልጋቸዋለሁ፣ መስራት አንፈልግም፣ በቃ ከዚህ በኋላ ከአንተ ጋር መቀጠል አንፈልግም ምናምን ብለው ተደባብረን በቃ ቁመናል። አሁን እኔም ከእነሱ ውጭ ሌላ ለምን የተደባበራችሁት? መስራት አንፈልግም እኛ አንድ ላይ ተሰሩ አልነበረ? ብር ጨምርልን፣ የምናግዝህ ከሆነ ብር ጨምርልን ሲሉ እኔ ደግሞ ብር የለም እናንተ አይደላችሁ እንዴ ሲጀመርስ ብሩ ዋጋ የምታወጡ የመድኃኒቱን፣ ስለዚህ እኔ አይደለሁም መጀመሪያ ባወጣችሁት ከዛ በድርሻዬን ነው የምወስድ እኔም ምናምን ስላቸው በቃ አንሰራም ካንተ ጋር ብለው አቁመዋል። አሁን ተጣልተናል። በፊት አሁን እዚህ በጣም ብዙ ሴቶች ይመጡ ነበር፣ ብዙ ሰዎች ይመጡ ነበር። ግን አሁን እነሱ ስለተጣላ እነዚህ ሁለቶች ብቻ ስለቀሩ ነው እንጂ በፊት እዚህ ቤት ብዙ ሴት ነበር የሚኖሩ። የስንት ሴቶችን ህይወት አበላሽታችኋል ከዚህ በፊት? ብዙ። እሺ ፌመስ የምታደርጉት እና ማንን ነው የማታደርጉት እና ማንን ነው? ፌመስ ለመሆን ያላደረጋቸዋቸውን ሴቶች ብለው የምታደርጓቸው? ፌመስ የሆነ የለም። በቃ አጠቃላይ ገንዘብ እንቀበላለን፣ አይወጡም ከዚህ ቤት። ስለዚህ የእሱን ፊት በመጠቀም ሴቶችን ወደዚህ ታመጣላችሁ፣ ገንዘብ ትቀበላላችሁ። እዚህ ካመጣችሁ በኋላ የፈለጋችሁትን ማለት ከፈለጋችሁ ትደፍሯቸዋላችሁ፣ ከፈለጋችሁ ሴትነታቸውን ትጠቀማላችሁ። አንተ ራሱ እነዚህ ሴቶች ላይ መድፈር ወንጀል ሰርታል ታውቃለህና መቼም ታውቃለህ። አዎ ጥፋቴ ነው፣ በቃ ይቅርታ አድርግልኝ፣ በቃ ይሄ ጥፋቴ ነው። ጥፋቴ ነው አይደለ? ደፍረህ ከጨረስክ በኋላ ጥፋቴ ነው፣ ወንጀል ነው። ሌላ የሰራውን ወንጀል እያንዳንዱን ነገር ተናዘዝ። ምን በቃ ከዚህ በላይ ምንም ምን እነግርሃለሁ? በቃ ይሄ ነው በቃ እስካሁን ስሰራ የነበረም ይሄንን ነው። በጣም እሺ። አንተና ወንድም ነው በአካውንት ውስጥ ስንት ገንዘብ አለ ሁለታችሁ? ከሴቶቹ የዘረፋችኋቸው? የለም በቃ ማለት ያለውን ዝም ብለን ቦንትን ከምንል ብለን ከደህንነታችን አንጻር ደባብሰን ብንታይም ሰው የሆነ ሊጠረጥር ይችላል ብለን ቦታ ምናምን ገዝተን ያስቀመጥን እንጂ ገንዘብ የለንም። ቤት ምናምን ቤት እየገዛን ያስቀመጥነው። ቤት እየገዛችሁ አስቀመጣችሁ? 7 ቦታ ቤት እንዳላችሁ አውቃለሁ። አዎ ቤት ከየት የመጣ ገንዘብ ነው 7 ቦታ እንዴት ነው እንዲኖራችሁ ያደርጋችሁት? እንዳልኩ ነው በቃ እዚህ የሚመጡ ብዙ ሴቶች አሉ። ከነሱ ወንድም ይመጣል። ወንዶች እንኳን ብዙም አይቆዩም ይሞታሉ። ሴቶችን ግን ግዴታም እናቆያቸዋለን። ብዙም አይቆዩም። ለምን? ማቆየት ስለማንፈልግ ወንዶች። ከዚህ በላይ ምንም መስማት አንፈልግም። ፍታንና እባክህን እንሂድ። ምንም ነገር አናደርግም። ምንም ነገር አንከስም። ወደ ቤተሰቦቻችን እንሂድበት። እባክህን ፍታን ከዚህ ነገር። ይኸውላችሁ እናንተ ተረጋጉ። እኛ ማድረግ ያለብንን እናደርጋለን። ይሄ ሰውዬ ግን ወንጀሉን መናዘዝ ስላለበት እንዲናዘዝ ማድረግ አለብኝ መጀመሪያ። የእናንተንም ጉዳይ እኔ ያረሳሁትም እኮ ማድረግ ያለብኝን ሁሉ አድርጌ ተለያይታችሁ እኔ ራሴ ማለት ነው በመኪና ቤተሰቦቻችሁ ጋር አደርሳችኋለሁ። ምንም አታስቡ። ይሄ ሁሉ ያልፋል። እኔ ተናግሬያለሁ። እዚህ ደረጃ የደረስነው በፈጣሪ እርዳታ ነው። አሁንም እናንተን የቻልነውን ነገር አድርገን ከዚህ ሁሉ ነገር ትላቀቃላችሁ። ምንም አታስቡ። እኛ አለን ከጎናችሁ። ይኸውልህ ወንዶቹን ምን እናደርጋቸዋለን ያልከው? ወንዶቹ በቃ እንገላቸዋለን፣ ወዲያው ነው የሚሞቱት። ሴቶችን ግን እናቆያቸዋለን። ሴቶችን የምታቆያቸው ለምንድን ነው? ማለት ሌላ ቢዝነስ ምናምን ታሰራቸዋላችሁ? ቆይ እኔ የምልህ አሁን ብዙ ነገሮችን አድርገሃል። ድግምትም ምናምን እየሰራ ብዙ ገንዘቦችን አጭበረብረሃል።
ገንዘቡን ካጭበረበርክ እጅ ካስገባ በኋላ እነዚህን ሴቶች በምን ሞራል ነው እጅን የምታነሳባቸው? ከነሱስ ምንድነው የምትጠቀመው? ያው ከነሱ የምጠቀመው በቃ ወንድ ላጤ ስለሆንኩኝ እስከሚፈልገኝ እኔ ብቻ ሳይሆን ጓደኞችም አንዳንዴ ሲመጡ እንደፈለግን በቃ እንትን እንላለን። መጫወቻ ታደርጓቸዋላችሁ? አዎ መጫወቻ አይደለም የምናደርጋቸው፣ በስነ ስርዓት ነው የምንከባከባቸው። ለምንድን ነው ምግብ ማንሰጣቸው? ውሃና ምግብ እኮ ተርበው እኔ ነኝ የደረስኩላቸው። ውሃ ሰጧቸው እኔ ነኝ። ምግብ አጋጣሚ ተርበው ደርሰህ ነው እንጂ እኛ ሁሌ እንሰጣቸዋለን። እሺ ለምንድን ነው የምትመጣበትና የምትሄድበት ሰዓት የማይታወቀው? ማን እኔ? መንፈስ አለብህ? ኧረ እኔ ምንም መንፈስ የለብኝም። ጀመር መንፈስ ነው አይደለ? ምክንያቱም ከዚህ በፊት የክሮ አባላት ሲከታተሉ ከውስጥ ከገባ በኋላ ሁለተኛ ደግሞ ከውጭ ስትገባ ይታወቃል። አዎ ሰው እንዳይዘኝ ነው እንደዛ መቀያየረው። ሰው እንዳይዘኝ። እሺ ሌላ የሰራው ወንጀል ካለ ያንዳንዷን ነገር ተናገር፣ የቀረ ነገር እንዳይኖር። ምክንያቱም እኔ ለቀሩ ነገሮች በፍጹም ጊዜ ማባከን አልፈልግም። ምንም በቃ ሌላ የቀረ የለም። በቃ እንደዚህ ነው። በቃ ሴቶች እንደዚሁ እናመጣለን፣ እዚሁ እናስገባቸዋለን። ከዛ በኋላ ወንዶችን ትርገላል፣ ትንጥላላችሁ፣ ታመጣላችሁ። በቃ ወንድ ላጤዎችም ስለሆን የምንፈልገውን አደርጋለሁ። ብሩ ነው ይሰራላል። ትንሽ ብር ነው፣ ያው እንደነሱ ነው የምንቀበለው። ከሱ 400 ሺህ ብር ተቀብለህ ከሷ ደግሞ የ40 ሺህ ብር ተቀብለሃል። እሷ የለኝም ስላለች ነው። እሺ ለዛ ነው። እሷ ደግሞ ስጠይቃት አለኝ ስትል በቃ እሺ ብዬ ስለቸኮለች እንትን አልኳት፣ ተቀበልኳት። ቸኩላ ስለነበር እሺ ታዋቂ ትሆኛለሽ አምጪ ይሄን ያክል ብር አለኝ ስላት ችግር የለውም እከፍላለሁ አለች። እሷ የለኝም ስትል ያለሽ አምጪ ስላት 20 ሺህ ብር ስትሰጠኝ በ20 ሺህ ብር እንትን አልኳት። እሷ 40 ሺህ ብር ነው የሰጠች አይደል? 40 ሺህ ብር ነው። ምንድነው የምታምታታው? እሺ አሁን ከነሱ ምንድነው የምትጠቀመው? እኔ ከነሱ የምጠቀመው በቃ እነሱ የገቢ ምንጮች ናቸው። በቃ እንዴት ማለት? የገቢ ምንጮች ናቸው ማለት ምን ማለት ነው? በቃ ስራ ሲመጣ ይሄዳሉ፣ ሰርተው ይመጣሉ። እነሱ የሚያገኙትን ገንዘብ እኔ እቀበላለሁ። በቃ አሁን ስራ እያፈላለኩ ነው። የሆነ ትልቅ ስራ ሲመጣ እነሱ ሰርተው ሲመጡ ይቀበላሉ። በጊዜ ምንም ራሳቸውን አናውቅ። እኔ እና እሷ በምንለያየት እየሰራን ያለ ነው። እንዴት እያረከን ነው? ቆይ ሰውነታችን መላይ ከጀመረበት ሰዓት ጀምሮ ምንም የምናውቀው ነገር የለም። እዛ ሄደን ሰርተን እንምጣ አንምጣ ምንም የምናስታውሰው የምናውቀው ምንም ነገር የለም። ምክንያቱም ይህ ሰውዬ እንድንወጣ እንደሚያደርገን ብናይ በዛ መጥፋት እንችል ነበር። እኔ የሆነ ነገር ስራ ነገር ድንዝዝ የሚሉት እንደተናገሩ ሲለያዩ በቃ እነሱ ስለሆነ የሀብት ምንጮቼ እነሱ ሁሌናቸው ከነቃ እኔ ገንዘቤ ስለሚቋረጥ ምንም ገንዘብ ስለማላገኝ በሚንቀሳቀሱበት ሰዓት እነሱ በቃ ውጭ ያሉ ቤት እንዳሉ እንዲያስቡ አደርጋለሁ፣ አደነዝዛቸዋለሁ። በቃ እንደዛ እያደረኩ ነው። እነሱ የገቢ ምንጮቼ ናቸው። ምክንያቱም እኔ እነሱን ካጣሁ ምንም ስራ የለኝም አሁን ባለው። ስለዚህ ስራ ስለሌለ ብቻ ወጣትነትን ለተንኮል የተጠቀምኩበት ነው ማለት ነው እና ለገንዘብ ለማግኘት ለተንኮል አይደለም፣ እኔ ገንዘብ ለማግኘት እና ድግምት ማድረግ ሰናይ ስራ ነው። ተነስ ሂድ፣ ያዙልኝ አንድ። እንግዲህ ውድ ተመልካቾቻችን የአርቱ አርቲስት አለልኝ ወንድምን በቁጥጥር ስር አውለነዋል። የተናገረው ወንጀሎች አሉ፣ ሌላም ደግሞ ያልተናገራቸው ማዕት ወንጀሎች አሉ። እነሱን የእሱን ግብረ አበሮች ፈልገን እንግዲህ ማጣራት ይኖርብናል። እሱ እዚህ ጋር ቁጭ ብሎ ከተናገረ ውጭ እናንተ ላይ ያደረሰባችሁ በደል አለ? እኛ ሳናውቅ ውጭ በምንወጣበትም ሰዓት እኮ በጣም ብዙ ነገር ሊሆን ይችላል። ምንም አናውቅም። በቃ በነፍስ ስጋችን እኮ የተጫወተብን ሰው የሆነ ሴጣናዊ ስራ ብቻ ነው የሚሰራው። ምን እንደሚያደርገን እንኳን አናውቀውም። እኛ ልክ ካላቀቀን በኋላ ራሳችንን አናውቅም። ያላቀን አያላቀን እንኳን በጭራሽ አናውቀውም። ምን ያሰራን ምን ወስዶ ምን ያደርገን አናውቀውም። ልክ ሲያጣብቀን ነው ወደ ራሳችን የምንመለሰው። ብቻ
ስለያያችሁ የሚሰማችሁ ስሜት አለ? የህመም ስሜት? በቃ መደንዘዝ ብቻ ነው። ምንም ህመም ስሜት የለውም። የሆነ አለው በቃ እሱ የሚያላቅቅበት ዘዴ ግን በቃ ልክ እንደተላቀቅን ድንዝዝ ነው የምንለው። በቃ ራሳችንን አናቅም። እንደተላቀቅን እንኳን አይሰማንም። ከተላቀቃችሁ በኋላ የሚሆነውን ነገር በሙሉ አታስታውሱም? አናውቀውም። በቃ ከጣበቅ በኋላ ነው እና እንደ ማንኛውም ሰው ደግሞ አንዳንዴ አሁን ፀጉር ቤት ይልከናል፣ ሂደን ተሰርተን እንመጣለን ምናምን። ያ ሁሉ ሲሆን ምንም የምናውቀው ነገር የለም። እኔና ሰው ምንድን ነው የሚመራችሁ? ምን እንደሚመራ ምንም አናውቅም። በቃ በደመ ነፍስ ነው ሁሉም ነገር የምናደርገው። ከዛ ስንመለስ እንደዚህ ከተጣበቀ በኋላ ነው ልክ ራሳችንን እንደ አዲስ ነገር የምናየው ማለት ነው። እና ይሄ በጣም ከባድ ነው። ስለዚህ እናንተን ላይ አሁን የሁሉ በደል እየደረሰ ያለው ገንዘባችሁንም ወስዶ ማለት ህግ እንዳይደርስባችሁ እናንተን እዚህ ሸሽጎ ነው ያለው። እንደው ምናልባት ሌላ ቦታ ወይም ደግሞ እናንተ ካላችሁበት ቦታ ውጪ ሌላ ቦታ የተቀመጡ ሴቶች አሉ ይሆን? ምንም የማውቀው ነገር የለም። ሰምቼ ማለት ግን ከዚህ በፊት በፎቶ ምናምን ተስመጣቸው የነበሩ ሴቶች ምናምን ነበሩ። ግን ስለ አድራሻቸው ምናምን ምንም የማውቀው ነገር የለም። ይኸውላችሁ እኛ አሁን ማድረግ ያለብንን ነገሮች እናደርጋለን። ከዛ ውጭ ግን እናንተ ልክ አሁንም ከጎናችን እንድትሆኑ እፈልጋለሁ። እሱንም ማድረግ ከዚህ በኋላማ ከጎንህ ነው የምንሆነው። ብቻ ከዚህ ተላቀን እንድንሄድ እርዳን እባክህ። እንግዲህ ውድ ተመልካቾቻችን አንዴ እሱን ዋጋ ስጡልኝ እሺ። እንግዲህ ውድ ተመልካቾቻችን እያስቸገረ ነው፣ ዋጋውን እየሰጠ ነው። በጣም አሪፍ። እንግዲህ ውድ ተመልካቾቻችን የእነሱን ጉዳይ መጨረሻ እንግዲህ ቀጣይ ማድረግ ያለብንን ሁሉ አድርገን ይዘንላችሁ እንቀርባለን። ምክንያቱም እኛ አሁን በእንደዚህ አይነት ነገር አናምንም። ጸበል መውሰድ ባለብን ልክ ጸበል ወስደን ምናምን ልናደርግ የምንችለውን ነገር አጣርተን ወደ እናንተ ይዘን እንቀርባለን። እነዚህ ልጆች ፈጣሪ ደርቱን መሄድ ያሉብን ቦታዎች ሁሉ ሄደን በፈጣሪ እርዳታ ሁለቱንም ከቤተሰቦቻቸው ጋር ለማገናኘት እንሞክራለን። እሱን ግን ከዚህ ሰዓት ጀምሮ ለህግ በቀጥታ አሳልፈን ከነ መረጃዎቻችን አሳልፈን እንሰጣለን። ለእነሱ እንግዲህ ጸልዩልን፣ ሁላችሁም አብራችሁን ሆኑ። እናንተ ግን አይዟችሁ እሺ። አሁን በቀጥታ የምንሄደው እሱን ወደ ህግ ይዘን ከሄድን በኋላ እናንተን ወደ ጸበል ይዘን ሄደን እናንተ ላይ ክትትል እናድርጋለን። የኛ የክሩ አባላት እናንተን ያግዟቸዋል። እሺ በቃ በጣም አሪፍ። እናንተ በርቱልን ብቻ። እሺ ስለነበረን ቆይታ እናመሰግናለን። ውድ ተመልካቾቻችን የቀረውን የአለልኝን ወንድም በቁጥጥር ስር አውለነዋል። እንኳን ደስ አላችሁ። ያው የሆኑት ነገሮች በሙሉ እንግዲህ ትንሽ አስቸጋሪ ናቸው። የእነዚህ ልጆች ነገሮች አሁን ያሳስቡኛል። አዲስ ነገር ይዘን እንመጣለን። የእነሱንም ቀጣይ ላይ ይዘን እንቀርባለን። ለዛሬ ግን የነበረን ቆይታ ይመስል ነበረ። ቸር ሰንብቱ።